ጉድ እኮ ነው። የፈራሁት ነገር ደረሰ። ውይ ጆከርና ሰኒ ተለያዩ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? በጣም የሚገርመው ነገር ግን ኤደን የምትገርም ልጅ ሆናለች ማለት ነው። እንግዲህ ባለፈው ከክፍል 306 እንዳያችሁት ኪራን ልትደፍረው የነበረች ጀግና ናት። እሱ ስለሰከረ ራሱን ስቷል ብላ ምንም ነገር አያውቅም ብላ እንግዲህ ልትደፍረው የሞከረች ናት ኤደን ማለት ነው። በጣም የሚገርም ነገር ነው በስካር መንፈስ። እሱ ግን የኔ ውድ ሚስት እያለ ሚስቱን ነበር ሲጣራ የነበረው ማለት ነው። እሷን ከምንም አልቆጠራትም ማለት ነው። በጣም ልብ ውስጥ ያለችው ጽናት ናት እንጂ ሌላ ተልካሻ ሴት አይደለም። ኪያ በጣም እየተናደደች እኔ አፈርኩ ይላንቺ እንዴት እንደዛ አይነት ነገር ታደርጊያለሽ? በጣም ባለጌ ነሽ፣ አሳፋሪ ነሽ እያለቻት እያንቋሸሸች እየሰደበቻት ትገኛለች ኪያ ማለት ነው። ይች ኤደን ግን ምንም አልመሰላትም። ባደረገችው ነገር ራሱ በድርጊቷ በጣም ደስተኛ ናት። በጣም ደስ ብሏት ነው እየተናገረች ያለችው። እባክሽን አትጩሂብኝ፣ ወንድምሽ ስለሆነ ነው። እኔ ባዳ ነኝ እንዴ? ለወንድምሽ እንዴት ታደሪያለሽ? እያለች ስትናገራት ነበር። እኔ ወንድሜ ብቻ አይደለም ባለ ትዳር ነው። እንዴት ባለ ትዳር ላይ እንደዚህ አይነት ነገር ታደርጊያለሽ? በጣም ብልግና ነው፣ ይሄ ድፍረት ነው። ለምን እንደዚህ ታደርጊያለሽ? እያለች ስትጠይቃት፣ እሷ ግን አሁንም ምላሿ አንቺ ባለፈው ከሄኖክ ጋር ለምን አደርሽ ብላ ጠየቀቻት። እኔ እኮ ሄኖክ ጋር ብሳሳትም ፍቅረኛ ስለነበረ ነው። እኔ እና እሱ ምንም አይነት ነገር አልነበረንም፣ ግን እሱ ፍቅረኛ ስለሆነ ነው። አንቺ እኮ ፊት ያልሽው ባለትዳር ላይ ነው። ምን ሆነሽ ነው? ወደ ራስሽ ተመለሽ። እኔ ግን አሁን ላይ እንዳሰብኩት ከሆንኩ አብደሻል መሰለኝ። አይምሮሽ ትክክል እያሰበ አይደለም። እንዴት ባለትዳር ወንድ ላይ ልትደፍሪው ትነሻለሽ? ይሄ እኮ ብልግና ነው። እኔ እንዳየሁሽ ሌላ ሰው ቢያይሽ፣ እኔ እንደመጣሁኝ ጽናት ብታይሽ ምን ልትይ ነበረ? ኤደን ወደ ራስሽ ተመለሽ ስትላት ሰምተናል ማለት ነው። እንግዲህ እዚህ ጋር በጣም ሰኒ እሳት ጎርሳለች። ምክንያቱም በክፍል 306 ባየችው ነገር ላይ በጣም ተናዳለች። ጆከርን በቅጡም እያናገረችው አይደለም። አዎ ይህም ራሱ ለእሷ በጣም ከባድ ፈተና ነው። ምክንያቱም ብዙ ነገር እያላት፣ እሱ ደግሞ ፍቅር ከምትባለው ልጅ ጋር ምንም አይነት ግንኙነትን ባይኖራቸው ሄዶ ቤቷ ላይ ይቅርታ ብሎ ሄዶ ሲጠይቅ፣ እሷ ደግሞ ሻይ እያፈላን ምን ችግር አለው ትንሽ ላፕቶፕ ፊልም ነው ያለችው። እሱም እሺ ችግር የለውም ብሎ አብረው ቁጭ ብሎ ሶፋ ላይ ፊልሙን እያዩ እንዳለ በዛው ተያይዘው እንቅልፍ ወሰዳቸው። አጋጣሚው ግሩም ነው። ሰኒ ይህን አጋጣሚ ቀጥ ብላ ወደ ቤቷ ስትሄድ ሁለቱ እንደዛ ሆነ አየችው። ሰው ነግሮኝ አይደለም፣ በጆሮ የሰማሁት ነገር አይደለም፣ በአይኔ አይቼ ነው። እባክን በቃ እኔ እናንተ እዚህ ላይ ማቆም አለብን። እስከ ዛሬ ድረስ የተጠነቀቅኩልህ ራኩ እንዳትሰማ ስለፈለግኩኝ ነው። አሁን ግን አብቅቶለታል። እዛው ከፍቅር ጋር መቀጠል ትችላለህ። የጀመርከውን ነገር እዛው ቀጥል። እኔን ተወኝ፣ መለያየት እፈልጋለሁ። በቃ ፍታኝ ስትለው ትገኛለች። እንዴ ለምንድን ነው? እንዳስብሽው እኮ አይደለም። እሷ እኮ ምንም ነገር ግንኙነት የለንም። እሷንም አትማቺ። ለምን ትመቻታለሽ? ምንም ያደረገችው ነገር የለም። ዘለሽ ለምን ትመቻታለሽ? አላት ጆከር። ኧረ እንዴ ለምን እኔን ትመታኛለህ? ይቅርታ ለምን እኔን ትናገረኛለህ? ጭራሽ እጅን የሚያስገኝ የእሷ ጠበቃ ነህ፣ የእሷ መከታ ነህ ማለት ነው። እንዴት እንደዚህ ብለህ እኔ ልትናገር ትችላለህ? እኔ እኮ ሁሉን ነገር ሸፍኜልህ ከፍር አድርጌልህ የቆየሁት ሚስትህ ነኝ ስትለው ትገኛለች። ፍቅር ሰኒ እባክሽን፣ እኔ እንደዛ አይነት ነገር የለብኝም። ጆከር በእርግጥ በወዶም ግን አንቺንም እንደ እህቴ አድርጌ ላቀርብሽ ሞክሬያለሁ። አንቺ ግን እየሸሸሽኝ ስለሆነ ነው። እባክሽን ወንድሜን እሱ እያፈላለገኝ ስላለ ነው። እኔና እሱ ምንም አይነት የተፈጠረ ነገር የለም። እባክሽን አትማቺ
ጥሩ አይደለም። ምን አረኩሽ? ለምን ትመቸኛለሽ? ስትላት ትገኛለች። ስለዚህ በቃ አብራችሁ ቀጥሉ፣ እኔን ተውኝ ብላ ስትል እኔ እኮ እኔና እሱ ግንኙነት ቢኖረን ኑሮ ፊቴን በጨዋ አጥቤ እዚህ ቤት በራፍ አልመጣም ነበር። ስለዚህ እባክሽን ሰኒ ተረጅኝ፣ እኔና እሱ አሁንም እምልልሻለሁ ምንም አይነት ግንኙነት የለንም እያለች ፍቅር እያለቀሰች ስትማጸን ትገኛለች። አልተዋጠላትም። ሰኒ እንዴት ብዬ ልመናሽ? ተውኝ በቃ ፍታኝና ከእሷ ጋር መሆን ትችላለህ ብለዋለች። በጣም የሚገርማችሁ ነገር ይህች ቤት የምትባለው ልጅ እሳስቴ ላካት። በየት በኩል እንደምትመጣ ምንም አይታወቅም። በጣም የሚገርም ነው። ቤቲ ማለት ይቅርታ፣ ቤቲ ማለት የድሮ ፍቅረኛው የኪራ ፍቅረኛ ናት። አሁን ላይ ግን ከየት እንደመጣች ሁላችንም አናቅም። ውዥግብግብ ነው ያልነው። በጣም ነው የምታስፈራራው። ለቆመችበት ዓላማ የማትመለስ የሰይጣን ስራ ነው እየሰራች ያለችው። እንግዲህ ምሩና ጽናት ወደ ምሩ ቤት ልትሸኛት እየሄደች እንዳለ የተገናኙት መንገድ ላይ በጣም ከባድ ነበር። ስለ ሁሉ ነገር እግዚአብሔር ይመስገን ብዙ ችግር ሳይፈጠር ምሩ ደረሰችና ምሩ አገላገለቻቸው እንጂ ሁለቱ በጣም ተፋጠው እየተጣሉ እየተደባደቡ ነበረ። ግን ምሩ ስልኬን ረስቼ ነው የተመለስኩት በማለት ወደ ቤት ተመልሳ ስልኳን ለመውሰድ ስትመለስ ከመንገድ ላይ ጽናትና ቤቲ እየተደባደቡ ታገኛቸዋለች። እነሱንም ገላገለችና በቃ ጽዬ ለምን ትጣያለሽ? ተያት ባክሽን፣ እኔ እንሂድ ወደ ቤት አለቻት። አልሄድም፣ ምን ታመጣለች? እኔን እኮ ሰደበችኝ፣ እኔ ወጥ ቀቃይ ወጥ ገንፋይ እያለች ስትናገር ነበር። እንዴት እንደዚህ ብላ ትናገረኛለች? ያም ቢሆን እኔ ሰርቼ ያበላሁሽ የጸጥተኝ ነበር ስትል ትገኛለች ጽናት ማለት ነው። አዎ ለሰው ልጅ መልካም ነገር ማድረግ ችግር የለውም፣ አይዞሽ አይጸጽትሽ ማለት ነው። እሷ ግን በየሄደችበት መንፈስ ናት መሰለኝ። አሁን እዚህ ቦታ ታይታ እንደገና ደግሞ ሌላ ቦታ በ5 ቦታ ላይ ነው። እኔ ራሱ በጣም ተወዛገብኩኝ። ቤት ብላ እንደምታገኘው ሁሉን ነገር ነው እንግዲህ እንትን የሚለው። ለማንኛውም ሄኖክንም ለማግኘት ጥረት አደረገች። ሄኖክ ጋር ተገናኙ። ግን ሄኖክ ባለችው ነገር ምንም አልተስማማላትም። ቢያንስ እኮ እኔ እኮ የኪራ ጓደኛ ነኝ፣ የስራ ባልደረባው ጓደኛው ነኝ። እንዴት እንደዚህ ልትይኝ ትችያለሽ? አንቺ በጣም ክፉና አረመኔ ሰው ነሽ። አንቺ ባልሽኝ ነገር እኔ መሄድና ምሰራ መሰለሽ? በጣም ተሳስተሻል። አመሰግናለሁ ብሎ ትቷት ከተቀጣጠሩበት ቦታ ትቷት ተነስቶ ሄደ። በጣም ጎበዝ የኪራ ጓደኛ። ምንም ብትጣሉም ከእህቱ ጋር ምንም ብትሆኑ ግን ኪራን ደግሞ ስለምታስብ ከልብ ነው የምናመሰግነው። እሱም ጋር በአካልም ብትገናኙ በጣም ደስ ይላል ማለት ነው። እና ለሁሉም ነገር አሪፍ ነው። እዚህ ጋር ሊና የኔ ቆንጆ እንግዲህ ከስራ ቦታ ነው አድራው ጠዋት ላይ ለቅዱስ ለማግኘት የመጣችው። ወደ ቤቷም ራሱ ሄዳ እረፍትም አላደረገችው ማለት ነው። ልብሷን ቀይራ ነው የተመለሰችው ማለት ነው። እንግዲህ ኪራ ትላንትና ሰክሮ በነበረበት ሁኔታ ቤቲ ደግሞ ግድ እኔ ጋራ ካልጨፈር እባክን የኔ ፍቅር እያለች ስታናዝዘው ነበረ እና በዛን ሰዓት ሊና ባትደርስለት ኑሮ ኪራ ያልሆነ ነገር ውስጥ ገብቶ ነበረ። ከሚወዳትና ከሚያፈቅራት ባለቤቱም ጋር ተለያይተው ነበር። ግን እግዚአብሔር ይመስገን ሊናን ጣለለት ማለት ነው።
እና እነሱን ቅዱሴን እና ኑሐሚን ሁለታችሁን እፈልጋችኋለሁ ብላ ከተቀጣጠሩበት ቦታ ተገናኝተው ያለውን ነገር ነገረችው። እንዴት እንደዚህ ያደርጋል? እኔ ባልደርስለት እኮ ብዙ ነገር ይሆናል፣ ራሱን ጥሎ ነበረ ያገኘሁት ብላ ስትል በቃ ኪራ መጣ። ኪራ ሲመጣ እሱም ፂሞ ብሎ ሰላም አላት። ወይ ኪራ እንዴት ነህ ደህና ነው ብላ ሰውም የእግዚአብሔር ሰላምታት ከተቀያየሩ በኋላ በቃ ቻው እኔ መሄድ አለብኝ ብላ ተሰናበተቻቸው ማለት ነው። እዚህ ጋር ደግሞ ራቁ ደግሞ ሰኒን ለምን ልጅ አትወልጅም እያለቻት ትገኛለች። እንዲህ እኔ ስንት ነገር አለብኝ አሁን ልጅ የምወልድበት ምንም አንደበትም የለኝም በማለት በጣም እየጉመተመተች ትገኛለች ሰኒ ማለት ነው። እና ሰኒ ያው የጆከር ነገር ስላሳሰባት ነው እንደዛ እያለችው። ሁሉም ነገር ለበጎ ነው ሰኒ። አሁን ላይ ተከፍተሽ እንዳየንሽ ደግሞ በኋላ ላይ እንደምትስቂ ባለሙሉ ተስፋ ነን። ቪዲዮውን ከወደዳችሁት ላይክ